ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ እንግሊዘኛ ቋንቋ ለጀማሪዎች የቃላት ክምችቶቻችንን በክፍል 33 600 እናደርሳለን። እነዚህ የቃላት ክምችቶቻችን ከፍ ባሉ ቁጥር መንተባተብ ይቀራል፣ በቀላሉ እንድንነጋገር የሚያደርጉ ናቸው። ስለዚህ በቀጥታ የምወስዳችሁ ወደ ዛሬው ወደ ክፍል 33 ነው። እሺ ተማሪዎች ከዚህ ቀደም በክፍል 32 584 ላይ ነበር ያቆምነው። ዛሬ ደግሞ ከ585 እንቀጥላለን። ሴንድ መላክ። ብዙ አይነት ፋይሎችን መላክ ትፈልጋላችሁ። ከአንድ ሰው ወደ ሌላ ሰው ደግሞ ማስተላለፍ የምትፈልጓቸው ብዙ አይነት መልእክቶች አሉ። እነሱን መላክ ብለን መግለጽ ስንፈልግ የምንጠቀመው ቃል ነው ሴንድ መላክ። ሴንድ መላክ ካለን ደግሞ መቀበል ምንድን ነው የምንለው? ሪሲቭ መቀበል፣ ሪሲቭ መቀበል። እሺ 587 ቦሮ መበደር ቦሮ። ሌንድ መበደር፣ ይሄኛውም መበደር ነው። ሁለቱም መበደር ናቸው፣ ግን ልዩነት አላቸው። እሱ ልዩነት ከዚህ ቀደም ትምህርት ሰርተናል። ስለዚህ ደግሜ ያልገባበትም ገብታችሁ እንድትከታተሉ በዚሁ አጋጣሚ መግለጽ እወዳለሁ። ኤስዲ እንግሊሽ ዋን ላይ ገብታችሁ ተከታተሉ። በነገራችን ላይ ኤስዲ እንግሊሽ ዋን ላይ ሌላም ትምህርት እየሰጠን ነው። እዚህ ቃላቶችን የቃላት ክምችቶቻችሁ እንዲሰፉ ከቃላት ጋር በተያያዙ በግልጽ በሆነ መንገድ በእንግሊዝኛም በአማርኛም እንዴት አድርጋችሁ ማንበብ እንዳለባችሁ ጭምር ጽፈን ከምስል ጋር እያስተማርን እንገኛለን። ኤስዲ እንግሊሽ ዋን ላይ ደግሞ ቃላቶች ተገጣጥሞ የንግግር ልምምድ እያደረግን የምንገኘው እዛም ላይ ገብታችሁ እንድትለማመዱ በዚሁ አጋጣሚ ላሳስባችሁ ልነግራችሁ ወዳለሁ። 589 ብሪንግ ማምጣት ማለት ነው። ማምጣት ይዘን ማምጣት ማለት ነው። ብሪንግ እንለዋለን ማምጣትን። ቴክ ደግሞ መውሰድ ነው። ብሪንግ ማምጣት ካለን ቴክ ደግሞ መውሰድ ነው። ለምሳሌ እዚህ ጋር ምስል ላይ አስቀምጬላችኋለሁ። ሆቴል ላይ ምግቦችን ከሆቴሉ ወስዳችሁ መጠቀም ስትፈልጉ ወይም ደግሞ ለሰው መውሰድ ስትፈልጉ ቴካዌ ይባላል አይደለ? ቴካዌ የተዘጋጀ ምግብ ነው። ከምግብ ቤቱ አውጥታችሁ ወስዳችሁ እንደምትጠቀሙት ለመግለጽ ነው። ቴክ የገባው ለዛ ነው። ሶ ቴክ መውሰድ ማለት ነው። ካች መያዝ ማለት ነው። ካች መያዝ ብዙ አይነት ትርጉሞች አሏቸው። እንግሊዝኛ ቃላቶች ትርጉሞቻቸውን እወቁ። እንደማወቅ ይጠቅማቸዋል፣ ግን እንዳገባባቸው ደግሞ ይለያያሉ። የቃላት ልምምድ በምናደርግበት ሰዓት ላይ ኤስዲ እንግሊሽ ዋን ላይ በደንብ ነው የምናየው። ምክንያቱም እንግሊዝኛ ቃላቶች ሳይሆን ዋናው ትርጉም ያላቸው ተገጣጥሞ የሚመጡበት መንገድ ነው፣ እንደ አገባባቸው ነው። ሁሉም ቋንቋ ተመሳሳይ ነው። አማርኛም ቃላቶች ሳይሆኑ እናንተ ለመናገር የፈለጋችሁት ሀሳቡና ትርጉሙ ነው የሚወስነው እንጂ በጣም ብዙ አይነት ቋንቋ የሚናገሩ ሰዎች አሉ። የአራዳ ቋንቋም በእኛ ሀገር እሱን ማየት መመልከት ይገባል ማለት ነው። ከመያዝ ጋር በተገናኘ ብዙ መያዝን የሚገልጹልን ቃላቶች አሉ። ኤስዲ እንግሊሽ ዋን ከ71 ሺህ በላይ ተከታዮች ባሉት የዩቲዩብ ገጻችን ላይ የንግግር ልምምድ እያደረግን እንገኛለን። ቃላቶችን እዚህ ላይ እንጂ እዛ ላይ ሰፋ አድርገን እንዴት መናገር እንደምንችል ልምምድ ነው የምናደርገው። እዛ ላይም በተመሳሳይነት መንገድ ምስሎች አሉ። እንግሊዝኛ ትርጉሙ በአማርኛ እንዲሁም ደግሞ እንዴት ማንበብ እንዳለባችሁም ጨምረን ስለምንከታተል ስለምናስተምራችሁ እዛ ላይም ገብታችሁ ተማሩ። አብዛኞቻችሁ ታውቁታላችሁ፣ ለማታውቁት ነው። 592 ስሮ መወርወር። በነገራችን ላይ ካች መያዝ የምንለው አብዛኛው ጊዜ ለእንደዚህ አይነት ነገር ነው። ስሮ ደግሞ መወርወር ነው። 593 ሆልድ መያዝ ወይም ደግሞ ማቆየት ማለት ትችላላችሁ። ሆልድ መያዝና ማቆየትን የሚገልጽልን ነው ማለት ነው። 594 ካሪ መያዝ ወይም መሸከም የሚለውን አቻ ፍቺ ይሰጠናል። ካሪ መያዝ ወይም መሸከም። ካሪ መያዝ ወይም መሸከም። 595 ቢውልድ መገንባት።
ብዙ ጊዜ ግንባታ ህንፃዎችን ባያችሁ ቁጥር ቢልዲንግ ነው የሚባሉት አይደል? ግንባታ ማለት ነው። ያንን ግንባታ ደግሞ መገንባት ማለት ስትፈልጉ ምንድን ነው የምትሉት? ቢውልድ። ምስሎቹ ልክ እንደ ህፃን ልጅ ምስሎችን እያያችሁ አይምሮ እንዲመዘግበው ነው። አይምሮ በመዘገበው ቁጥር ቀጣይ መናገር ስትፈልጉ በቀላሉ ነው መናገር የሚችሉት። አይምሮ እንዲመዘግበው ነው። 595ም ደርሰናል። እንኳን ደስ አላችሁ። 595 የተለያዩ ቃላቶችን አይተናል። እነዛ ቃላቶች በደንብ አድርጋችሁ ከያዛችሁ በቀላሉ መናገር ስትፈልጉ ወይም ደግሞ ሰዎች ሲናገሩ ስታዳምጡ በቀላሉ እንድትረዱ ይረዳቸዋል። 596 ዲስትሮይ ማጥፋት ማለት ነው። ማውደም ማጥፋት ማለት ስትፈልጉ ዲስትሮይን ትጠቀማላችሁ። ዲስትሮይ ማውደም፣ ማጥፋት፣ ማፈራረስ ዲስትሮይ። 597 ብሬክ መስበር ማለት ነው። መስበር ብሬክ መስበር። 598 ሪፔር መጠገን ሪፔር። ብሬክ መስበር ብለናል። የተሰበረውን ደግሞ መጠገን እንለዋለን፣ ሪፔር እንለዋለን። ከዛም ባለፈ ብዙ አይነት ቃላቶች አሉ መጠገንን የሚገልጹልን። ለምሳሌ ከዚህ ቀደም በነበረው ክፍል አይተናል አይደለ? ፊክስ መጠገን ነው። ትራብል ሹት ማድረግ መጠገን ማለት ነው። ትራብል ሹቲንግ ይሉታል እነሱ። መጠገን። እንግሊዝኛ ቋንቋ ቃላቶችን ብቻ ሳይሆን አገባባቸውንም ማየት ያስፈልጋል። እንዲሁም ደግሞ ተመሳሳይ የሚመስሉ ቃላቶችና ልዩነታቸውን ከዚህ ቀደም በኤስዲ እንግሊሽ ዋን ላይ በደንብ አድርጌ ስለሰራው እሱ ላይ እንድትከታተሉ ጋብዛችኋለሁ። 599 ቹዝ መምረጥ ነው። ቹዝ መምረጥ ነው። እና የመጨረሻ የዛሬው እናደርገዋለን። ዲሳይድ መወሰን ነው። የዛሬው ይሄንን ይመስል ነበር። በቀጣይ ደግሞ እንግሊዝኛ ቋንቋ ለጀማሪዎች ክፍል 34ን ይዘንላችሁ እንመጣለን። ዛሬ ያቆምነው 600 ላይ ነበር። ቀጣይ ደግሞ ከ601 እንቀጥላለን። በነገራችን ላይ ኤስዲ እንግሊሽ ዋን ላይም ገብታችሁ እንድትከታተሉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። ከ71,000 በላይ ተከታዮች ባሉት የዩቲዩብ ገጻችን ላይ ገብታችሁ ተከታተሉ። ሌሎች ሶሻል ሚዲያዎቻችንንም እየገባችሁ ተከታተሉን። በቲክቶክም በቴሌግራምም እየመጣን ስለሆነ በሁለቱም ኤስዲ እንግሊሽ ብላችሁ ገብታችሁ ትምህርቶችን በምትወዷቸው ፕላትፎርሞች የምትወዷቸውን ትምህርቶች እንድትከታተሉ እጋብዛችኋለሁ። የቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ለሌሎች ይጠቅማል ካላችሁ ደግሞ ሼር ማድረግ ትችላላችሁ። ቀጣይ በሌሎች ትምህርት ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሀሳብ አስተያየታችሁን ኮሜንት ስር